ካልሆንሽ አሜሪካ ለመሄድ ብቻ ከሆነ ይሄን የምትጽፊው አይቻልም። መስቀለኛ ጥያቄ ትጠይቂያለሽ። ገባሻ? አዎ እሺ። የትም ሀገር ብትኖር ችግር የለብኝም ብሏል። እሺ መልኳ ምንም ችግር የለብኝም የደስ ደስ ብቻ ያቡዬ አንድ ነገር ብቻ ግን አንድ እንትን አለች መስፈርት አለችኝ አንቺ አላልሻችሁ ቢያንስ የአዲስ አበባን ውሃን የቀመሰች መግባባት መቻል አለብን። ይቅርታ እኔ ሰው ንቄ ምናምን ሳይሆን ምን አለ መሰለሽ እኔ አንድ ተራ ልጅ ነኝ አንድ ተራ ሰው ነኝ እና ከኔ የሚበልጥ የለም ከኔ የሚያንስ ሰው ደግሞ የለም። ነገር ግን መግባባት የምችለውን ሰው ነው የምፈልገው አይደል? ይሄ በራሱ የሚያሳየው ሰው የፈለገው ማለት ይችላል። የኔ ህይወት የኔ ነው መብቴ ነው የምፈልገውን ሰው እንደዚህ አይነት ሰው ነው የምፈልገው ማለት ገባህ? መብትክ ነው። አንተ ነህ ዋጋህን የምታውቀው አንተ ነህ። ያንተ ዋጋ እና አዲስ አበባ ባትወለድ እንኳን የአዲስ አበባን ውሃ ካልቀመሰች ከኔ ጋር እንግባባለን ብዬ አላስብም ብዙ ጊዜ እና አጋጥሞኛል። ገብቶሻል? ብዙ ጊዜ አይቼዋለሁ እና አዲስ አበባን ውሃ መወለድ አያስፈልገውም፣ ግን አዲስ አበባን ውሃ መቅመስ አለባት። ጥሩ፣ በጣም ጥሩ። ስለዚህ የአዲስ አበባውን ውሃ የቀመሰች ኦኬ። መስፈርቱን ላንብብላችሁ በድጋሚ ከረሳችሁት። አሁን እዚህ ጋር 171 ሰው 09 ጽፏል፣ ግን መስፈርቱ ሙሉ ሳትሰሙ ነው ዘላችሁ ልጁ አሜሪካ ስለሆነ ብቻ አግብቼ እሄዳለሁ የትም ሀገር ስላለ ብቻ የጻፋችሁት። መስፈርቱን ማታሟሉ ከሆነ አይቻልም። አንደኛ ማንኛውም እምነት ተከታይ ብትሆን ችግር የለብኝም። ሁለተኛ እድሜዋ ከ25 እስከ 30 የሆነ የትም ሀገር ብትኖር ችግር የለብኝም። የደስ ያላት መልኳ ቀይ፣ ጥቁር፣ ጸይም ምንም ችግር የለም፣ ግን የደስ ይኖራት። ከፊት ፍቱ ብሏል። ከፊት ፊቱ ተኮላተኩ። እሺ ቁመቷ ሜትር ከ65 እስከ 75 የሆነች ረጅም ሴት ነው የሚወደው። ራሱ አጭሩ ነው፣ ግን የሚፈልጋት ረጅም ሴት ናት። የምትበልጠው ነው የሚፈልገው። እና አግብታ የፈታች ኖ፣ ልጆች ያላት ኖ ብሏል። እና የአዲስ አበባን ውሃ የቀመሰች ይሄን መስፈርት የምታሟይ እህቴ 09 ጽፌልሽ አስገባሻለሁ ማለት ነው። አመሰግናለሁ። ሌላ ሰው እናስተል ዛሬ በየእሁድ እና ሮብ 10 ሰው ብቻ ነው የምናስተናግደው። ስለዚህ 9 ሰዎች ተመዝግበዋል። አንድ ሰው ነው 10ኛ። ደስታን መዘግባታለሁ። ከዛ በኋላ ኮዳቸውንና መስፈርታቸውን እያነበብኩኝ እነሱን ፈልጋችሁ ትገባላችሁ እንጂ አዲስ ሰው አናስገባም። ሞዴሬተሮች አዲስ ሰው ጨርሰናል። ኮድ የጻፈ ብቻ ነው። ትዳር ፈላጊ ብሎ የሚጽፍ ሰው አናስገባም። አዲስ ሰው አንቀበልም። ለምን? ሰዓቱ ሊያልቅብን ነው። ኦኬ እሺ። ደስታዬ እንዴት ነሽ? እንዴት ነሽ? አለሁልሽ የኔ ማር። እሺ ውይ አንዴ ላተልቅሽና እንደዚህ ላተልቅሽ። ሶሪ እሺ ውዬ ኮድ የሚጽፍን ሰው በእኔ ታስገቢያለሽ እና እኔ ሌላ ጊዜ መጥቼ እናወራለን። በአንተ ቦታ ኮድ የሚጽፍን ሰው አስገባለሁ። እሺ ሀይሊ ለራሷን የገባችው ወይስ ኮድ ጽፋ ነው? አሁን 10 ሰው ነው በአንድ ቀን የምንቀበለው። ስለዚህ ኔክስት ከሆነ ኮድ ጽፈሽ ነው። ሀሊካ ቪዲዮ ካላበራሽ ይነቅሉሻል ሞዴሬተሮች። ቪዲዮ ያላበራሽ 5 ቆጥረው ሞዴሬተሮች ይነቅላሉ። ህጉን አክብሩ፣ የዚህ ቤት ህግ አክብሩ። እና ዶክተር ሀቢባ ከኔ ጎን ያለው አካውንት የኔ ቪዲዮ ፖስት ማድረግበት አካውንት ነው። ይህንን አካውንት ለላይቭ ብቻ ነው የምጠቀመው። እንደምታውቁት በጣም ሪፖርት ስለበዛብኝ አካውንት እየዘጋብኝ ስለሆነ ነው ማስተር ቲክቶክ እንዳያቀኝ የምገባው። በዚህ አካውንት ላይቭ ብቻ ነው የምገባበት። በዶክተር ሀቢባ ቪዲዮዎችን ነው ፖስት ማድረግበት። ፎሎ አድርጉ፣ ቪዲዮዎቹን ሼር ዲዩት ሪፖርት አድርጉ። ቴንክ ዩ። እሺ ደስታ የመጀመሪያ እንዴት ነሽ? በጣም ታምሪያለሽ። እሺ ማሪ መስፈርትሽ ከሃይማኖት ነው የምንጀምረው። የምን እምነት ተከታይ ይሆንልሽ? ሃይማኖት ክርስቲያን ቢሆን ደስ ይለኛል። ኦርቶዶክስ። እሺ እድሜው ቢያንስ ከ26 እስከ 28። ኧረ ተው ከ20 ቤት ውጡ ተው። ወንድ ልጅ 20 ቤት ገና ነው። ወንዶች እንደ ሴት ቶሎ አይበስቱም፣ ማገዶ ይፈጃሉ። 26 ዓመት ወጠጤ ውጪ ማለት ሴት ማሳደድ እንጂ ከ30 እስከ 35 በዚህ ከ30 በላይ ነው መሆን ያለበት። ከ30 በላይ መብሰሉ ብቻ ሳይሆን ሀቢባዬ፣ አንዳንዴ መብሰሉ ብቻ ሳይሆን አንድ ወንድ ልጅ ለትዳር መዘጋጀት ያለበት ራሱን ሲችል
ራሳችንን ደግሞ ወንድ ልጆች ደግሞ ራሳችንን ደግሞ የምንችለው ሃይ ስኩል ስትማሪ 18 ዓመት ትጨርሻለች። ከዛ በኋላ ኮሌጅ ስትገቢ 4 ዓመት አለ። ያ ማለት 22 ዓመት ነው። ከዛ በኋላ ማስትሬቱን የሚያጠና 2 ዓመት ሲጨምርበት 26 ዓመት ይመጣል። ከዛ የመጀመሪያ ስራችን ትርኪ ምርኪ ነው። የትኛውም ሀገር ላይ አሜሪካን ብትመጪ የመጀመሪያ ስራችን ትርኪ ምርኪ ነው፣ ከእጅ ወደ አፍ ነው። ከዛ በኋላ 30 በላይ ስትሆኚ ጥሩ ስራ መስራት ስትጀምሪ ጥሩ ገንዘብ ይኖርሻል። ጥሩ ገንዘብ ወንድ ልጅ አለው ማለት ምንድነው? ኮንፊደንስ ይኖረዋል። አነጋገር ይችላል፣ አወራር ይችላል፣ አለባበስ ይችላል። ኮንፊደንሶቹ ይጨምራል። ወንድ ልጅ በአብዛኛው ኪሱ ባዶ የሆነ ወንድ ልጅ ኮንፊደንሱ ወደታች ነው። ስለዚህ እንደዚህ አይነት ወንድ ልጅ ለትዳር አይሆናችሁ። አየሽ ያለው ይኸውልሽ ብር ይቅርታ ደስታዬ፣ ብሩን አይደለም ምን እያወራሁሽ ያለሁት ራስ መቻለን የሚባል ምን አለ መሰለሽ። አሁን አንቺን ሲያገባ ወይንም አንቺን ለፍቅረኛነት ሲይዝ ምንድን ነው ወደፊት ምንድን ነው ትዳር ልትይዥ ነው አይደል? ትዳር ሲመጣ ምንድን ነው ልጆች ይመጣሉ። ሪስፖንሲቢሊቲ የሚባል ነገር አለ። አንቺ 9 ወር አርግዘሽ ከዛ ቢያንስ 3 ዓመት ሙሉ ቤትሽ ውስጥ ቁጭ ነው የምትይ። ለምን? ልጆችሽ ማሳደግ እናትነት ሚና የሚባለው ነገር አንቺ ስትጫወቺ እሱ የአባትነት ሚናውን የማይጫወት ከሆነ ምን አይነት ባል ነው? እሱ ልክ ነገር ማለት እድሜ አይወስኑም። አንዳንዱ እኮ እድሜው በጣም ከፍ ብሎ አስተሳሰቡ የህፃን አለ። እሱማ ልክ ነሽ። እድሜ ህፃን እንትን የለም እያልኩሽ ሳይሆን ያለሁት ወንድ ልጅ ራሳችንን የምንችለው የሆነ እድሜ ላይ ስንሆን ነው። ሴት ልጅ ራሳችሁን መቻል አስፈላጊ አይደለም ለትዳር። ለምን? ኃላፊነቱ ለእኛ ነው የተጣለው፣ ለእናንተ አይደለም። ወንድ ልጅ ነው ፕሮቫይደርም ፕሮቴክተርም። አንቺን አሁን ፕሮቴክተር ስትባሉ ብዙ ጊዜ ምንድን ነው የምታዩት? ድብድብ ምናምን አይደለም፣ ፊዚካሊ ሳይሆን ሴት ልጅ ፍራጇል ነች፣ እንደ እንቁላል ተሰባሪ ነች። ስለዚህ ኢሞሽናል ፕሮቴክት ማድረግ አለበት፣ ሀሳቦቿን ፕሮቴክት ማድረግ አለበት፣ ጋይድ ማድረግ አለበት። መሪ ነው። ገብቶሻል? እንዲህ ቢሆን እንደዚህ ነው። ሴት ልጆች በኢሞሽን ነው ብዙ ጊዜ የምትሄዱት፣ ወንድ ልጅ ደግሞ በራሽናል ነው የሚሆነው። ስለዚህ እነዛን ነገሮችን የማያደርጉ ወንድ ልጅ ለትዳር በቂ አይደለም። እኔ በደንብ ማስረዳቸው በምሳሌ ነው። ኢሞሽናል ሲላችሁ ለምሳሌ አንቺና ባልሽ ተጋብታችሁ ቤተሰቦቹ እህቱ ስታጠቃሽ፣ እናቱ ስታጠቃሽ ፈሪ ከሆነ ለአንቺ አንቺን ፕሮቴክት ለማድረግ ከፊት ቆሞ ሊከላከልልሽ የማይችል ከሆነ በድብድብ አይደለም በንግግር አንቺን ማስከበር እንደሚስት የማይችል ከሆነ ብቁ አይደለም፣ ስትሮንግ አይደለም። ይሄ ሰውዬ ጠንካራ ሲባል ጡንቻ ያለው የሚደባደብ ነው የሚመስላት አይደለም። ጠንካራ ሲባል ላመነበት ነገር የሚሞት ማንንም የማይፈራ የማያስመስል። በጣም ብዙ አስመሳይ ባሎች አሉ። እናቱ እየተናገረችሽ ክብርሽን እየነካች፣ እህቱ ክብርሽን እየነካች ለአንቺ የማይከላከልልሽ፣ አንቺ ገብተሽ መኝታ ቤት እያለቀሽ ስታለቅሽ ብቻ እንባሽ የሚያባብልሽ፣ ሄዶ የማይናገራቸው የማያስቆማቸው፣ የማይከላከልልሽ ማለት ነው። ያ ባል አይደለም እኮ ጓደኛ ነው እኮ ጓደኛ ነው። ጓደኛ አለ። በጣም ብዙ ትዳር በቤተሰብ ጣልቃ ገብነት ባልየው ጠንካራ ባለመሆኑ አጥሩ ጠንካራ ባል አጥር ነው አይደል? ዋና ነው እሱ ጠንካራ ባለመሆኑ ቤተሰቦች ጣልቃ እየገቡ እሱ ስላላስቆማቸው ብዙ የፈረሱ ትዳሮች አሉ። በቤተሰብ እስከና አባባሉ ሳይማሩ የተማሩ ቤተሰቦቻችን ምን ይላሉ? ባልን ካልደፈሩ በሩን አይነቀንቁ ይባላል። ኤግዛክትሊ እኮ ትክክል። ሳይማሩ የተማሩ ቤተሰቦቻችን ያ ባለቤትን ካልናቁ አጥር አይነቀንቁ። ባለቤት ማለት ባል ነው። ባለቤት ተስማማሽ? ግራ አጋባና ታቡዬ በግራና በቀኝ። እሺ ካቡዬ ከ30 በላይ ይሁን እና ሌላ ደግሞ መልኩ ቀይ፣ ጥቁር፣ ጸይም መልክ አልመርጥም። ያው ራሱ አይደለም የተፈጠረው ፈጣሪ ነው የፈጠረው። መልክ ችግር የለብኝም። ጎበዝ፣ አንቺ አስተዋይ ነሽ። የስራ ሰው ይሁን ማለቴ በጣም ስራ የሚወድ ይሄ ዝም ብሎ ተኝቶ የሚበላ ሳይሆን ስራ የሚሄድ ቢሆን ደስ ይለኛል። እሺ ቁመትስ? ቁመት ከኔ ቢያንስ ደስ ይለኛል። አንቺ ሜትር ከስንት ነሽ? ሜትር ከ20 ሂጂ። የለም ሜትር ከ20 እኔ ሜትር ከ55 ነኝ። ምን ሆናለች? ወንዱ ልጅ ሳይመን የ8 ዓመት ልጅ ሜትር ከ35 ነው። ምን ሆነሻል? በተሳሳተ ሜትር ተመትራ ይሆናል። ሜትሩ በኮንፊደንስ ደግሞ ሜትር ከ20
ትላለች ደረቷን ነፍታ። ሜትር ከሀያ የሚባል የለም አንቺ። እኔ እንኳን ሜትር ከ55 ነኝ። በጣም የአቡዬ ሱቅ የተላከሽ ጊዜ በድሮ ሰዓት አልጋ ሜትር ከ20 አልጋ ግዙ ይባል የለሱ ትዝ አይ ደስታ። እሺ ቁመት ላይ ረጅም ልበልልሽ ዝም ብዬ? ረጅም ወንድ ነው የምትወጂው? አይ ብዙም ረጅም አይደለም የምፈልገው፣ አጭር። ልብሽን የሚያስደነግጠው ስታይ ረጅም ወንድ? አጭር ወንድ ነው የምትወጂው? በጣም አጭር ሳይሆን ያለ መካከለኛ የሚባል። መካከለኛ። ኦኬ ቁመት መካከለኛ። እሺ ስራ ባይኖረው ችግር የለውም ነው ያልሽው ቅድም። ስራ ባይኖረው ችግር የለውም፣ ስራ ግን ይውደድ። በጣም ስራ ወዳድ መሆን አለበት። ለመስራት የሚነሳሳላ። ስራ መውደድ ብቻ እኮ ሀብታም አያደርግም። አሁን ለምሳሌ መነሻ ከሌለው አንዳንድ ሰው እኮ ማለት ነው ስራ እያለው ስራውን አይወድም።